በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ? በመላው ዓለም ያላችሁ ውድ ኦርቶዶክሳውያን፣ ይህ አውደ ኦርና መንፈሳዊ ሚዲያችን ነው። ይህ ሚዲያ ከተከፈተ ጊዜ ጀምሮ ጸጋ ይበዛላችሁ ታላላቅ ዘማሪያን የዘማሪ አገልግሎታቸው በዚህ ሚዲያ እየተለቀቀ ሁላችሁም እየተባረካችሁበት እንደሆነ የሚታወቅ ነው። ከቅርብ ጊዜ ወዲህ ደግሞ በዚህ ሚዲያ ባለቤት እጅግ በመንወዳቸው በመጋቢ ምስጢር ብሩክ አሳመረ አሳሳቢነት ታዳጊ ዘማሪያንን እናበረታታለን ብለን በዩቲዩብም በቲክቶክም በለቀቅነው ማስታወቂያ መሰረት በርካታ ዘማሪያንን ይዘን በቲክቶክም በዩቲዩብም እያወዳደርን የውድድሩን ሂደት በዚሁ ሚዲያ እየለቀቀን እናንተም ላይክ ሼር በማድረግ ሐሳብ አስተያየት በመስጠት እንዲሁም ለዘማሪያን ድምጽ በመስጠት ሁሉ ከጎናችን እንደነበራችሁ እየተከታተላችሁ እንደሆነ የሚታወቅ ነው። ዛሬ በዚህ መንገድ የመጣንበት አብይ ምክንያት በቲክቶክም ይሁን በዩቲዩብ እናንተ ሐሳብ አስተያየት የሰጣችኋቸው ድምጽ የሆናችኋቸው ባለሙያዎች ደግሞ ከባለሙያ አንፃር ነከሌ ጥሩ ጸጋ አላቸው የውድድሩን መስፈርት ያሟላሉ ብለው የመጀመሪያው ዙር ተጠቃሚ እንዲሆኑ የመረጧቸውን የናንተንም ድምጽ ጨምረን ከመጀመሪያው ዙር ከተወዳደሩ ተወዳዳሪዎች 20 ዘማሪያንን ይዘን ወደ እናንተ መተናል። ከዚህ ቪዲዮ ቀጥሎ እነዚህ ዘማሪያን እነማን ናቸው የሚለውን የምናሳውቃችሁ ነው የሚሆነው። ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑን። ላይክ ሼር በማድረግ ይህን ቪዲዮ ለሁሉ አዳርሱ። መልካም ቆይታ። ድሩን ለመጀመር ያነሳሳል መልካም ነገር ሲታሰብ ሲሰራ ሁሉ ጊዜ ከሐሳቡ ጀምሮ በነገሮች ሁሉ የሚደግፍ የሚያበረታ የሚያግዝ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ አነሳስቶን የናንተም ድጋፍ ተጨምሮበት እዚህ ደረጃ ላይ እንገኛለን ማለት ነው። ከዛ ባሻገር ደግሞ በዋናነት በተለይ ይሄ ሐሳብ ወደኛ የመጣበት ምክንያት እንደሚታወቀው በዝማሬ አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሩ የሚባሉ ነገሮች አሉ። በዛው መጠን ደግሞ እንዲሁ ጥያቄ የሚያስነሱ ጉዳዮች አሉ። ጥሩ የምንላቸው በአውደ ምሕረት ብቻ የምናውቃቸው በርካታ ዘማሪያንን በዩቲዩብ በሶሻል ሚዲያ እያወቅናቸው በዝማሬያቸው የተባረክንበት እንደሆነ ይታወቃል። የማናውቃቸውንም ዘማሪያን በዚሁ በሶሻል ሚዲያ አውቀናል። እንግዲህ እንደ ቤተክርስቲያን ልጅነታችን አገልጋዮች በጸጋ ሲበረቱ ከማየት በላይ ምን ጥሩ ነገር ምን የሚያስደስት ነገር አለ? ከዛ ባሻገር ደግሞ እንዲህ ጥያቄ የሚያስነሱ አንዳንድ ጉዳዮች ለቤተክርስቲያንም ጭምር ፈተና የሆኑ ጉዳዮች አሉ በዝማሬ ዙሪያ። እነዚህ ምንድናቸው የሚለውን ለመግለጽ በተለይ ከቅርብ ጊዜ ወዲህ አንድ ሰው ገንዘብ ስላለው ብቻ ግጥምና ዜማ በመግዛት ወደ ዝማሬ አገልግሎት እየገቡ ነው። ያ ብቻ አይደለም፣ ለስቱዲዮና ለመሳሪያ ተጫዋቾች የሚከፍሉት ገንዘብ ስላላቸው ብቻ ከዚህ በፊት በጥሩ ቤተክርስቲያናዊ ለዛ የተዘመሩ ታላላቅ ዘማሪያን መዝሙሮቻቸውን በመገልበጥ ያንን መዝሙር በመስራት እንደው ይህ ባይሆን ብለን ሐሳብ እስከ መስጠት ድረስ የደረስንባቸው ብዙ ጉዳዮች አሉ። ሁላችሁ ታውቃላችሁ። ይህ ነገር መፍትሄውን እንዴት ማምጣት እንችላለን ብለን ስንነጋገር እንግዲህ ወደ ዋናው መፍትሄ ጸጋ ያላቸው ልጆች ማበረታታት ነው። በየሀገራችሁ በየደብሩ ጥሩ ጸጋ ያላቸው ልጆች እናውቃለን። በርቱ ጠንክሩ ያልናቸውም አሉ። ግን በርቱ ጠንክሩ ብቻ በቂ አይደለም። አገልግሎታቸው ወደፊት እንዲመጣ በጸጋ እንዲበረቱ ፍሬ ያለው መሬት የወረደ ስራ መስራት አለብን። በሚፈልጉት መጠን እንግዲህ ግጥምና ዜማ ከሆነ ግጥምና ዜማ በማቅረብ ሙያዊ ድጋፍ ከሆነ ሙያዊ ድጋፍ በመስጠት የስቱዲዮ የካሜራ ከሆነ እነዚህን ሁሉ ከቨር በማድረግ አገልጋዮች ወደፊት እንዲበረቱ የበኩላችን አስተዋጽኦ ማድረግ አለብን። ስለዚህ ይሄንን አስበን ቢያንስ እስኪ እኛ የመጀመሪያውን ስራ የማሳያ ስራ እንስራ፣ በአቅማችን እንስራ። ቢያንስ እኛ በአቅማችን የምንችለውን እናግዝ። ከዛ በኋላ ሰው ደግሞ ይሄንን መልካም ስራችን አይቶ ምን እንስራ ምን እናግዝ ብሎ ይመጣል ብለን ባሰብነው መሰረት እንግዲህ ስራ እየሰራን ነው የምንገኘው። እውነት ለመናገር ለዚህ ሁሉ ዘማሪያን ግጥምና ዜማ ሰጥተን ስቱዲዮ ከፍለን ካሜራ አሟልተን አንችልም። እኛ የምንችለውን እናግዛለን። የቀረውን ደግሞ ከናንተ ጋር ሆነን ታዳጊ ዘማሪያንን እናበረታታለን። በነገሮች ሁሉ ከጎናችን እንደምትሆኑ እንደምታበረቱን በሐሳብ የሚሆን በገንዘብ የሚሆን እንደምትደግፉን እነኚህን ዘማሪያን ወደፊት በማውጣት ሂደት እንግዲህ ከኛ ጋር አብራችሁ እንደምትሆኑ ምንም ጥርጥር የለንም። የመጀመሪያው የውድድር ሂደት እጅግ በጣም ጥሩ ነው። ከመላው የሀገሪቱ ክፍል ብዙ ዘማሪያን በዚህ ውድድር ተካተዋል። በጣም በብዙ ሺህ የሚቆጠሩ አገልጋዮች ለመወዳደር ለመሳተፍ የድሉ ተጠቃሚ ለመሆን ቀርበዋል። ነገር ግን በተለያየ ምክንያት አንዳንዶቹ መጥተው ሐሳብ ሰጥተው ብቻ በኔትወርክም በብዙ ምክንያት ሳይወዳደሩ ይቀሩ አሉ። አንዳንዶች ደግሞ ውድድሩን ከጀመሩ በኋላ ኔትወርክ ይሁን አስወጥቷቸው በኔትወርክ ምክንያት ባለመመቻቸት ምክንያት እንዲሁ ተመዝግበው ብቻ ይቀሩ አሉ። ሌሎች ደግሞ ተመዝግበው ኮር ተሰጥቷቸው በቲክቶክ የተወዳደሩ አሉ። ተመዝግበው ኮር ተሰጥቷቸው በቲክቶክ ተወዳድረው
በዩቲዩብ ደግሞ ቪዲዮ ለቀው ሁለቱንም አቀናብረን በአውደ ኦርና ሚዲያ የለቀቅንላችኋል። ስለዚህ በአጠቃላይ እንግዲህ ከ150 ሰው በላይ በዚህ በመጀመሪያው ዙር ውድድር ኮድ ወስዶ ተወዳድሯል በቲክቶክ ማለት ነው። ከዛ ውስጥ ግን ተጨማሪ ቪዲዮ ላኩልን። ምክንያቱም የቲክቶክ ብቻ በቂ አይደለም። እንደምታውቁት ቲክቶክ ላይ አብዛኞቹ ከክፍለ ሀገር ነው የሚወዳደሩት። የኔትወርክ መቆራረጥ አለ። ቪዲዮ ሲያበሩ ደግሞ ለሶሻል ሚዲያ አዲስ ከመሆን አንፃር ድንጋጤ አለ፣ ፍርሃት አለ። ፍርሃትና ድንጋጤ ሲሆን ደግሞ መዝሙሩ፣ ግጥሙም ዜማም እስከሚጠፋባቸው ድረስ የደረሰዋል። ስለዚህ ይሄ የአንድን አገልጋይ አቅሙን ለመለየት አስቸጋሪ ስለሆነ ስለዚህ ብቻቸውን ቪዲዮ ቀርጸው የሚፈልጉትን ከነሱ ጋር የሚስማማ መዝሙር ልቀቁልን ብለን በሰራነው ማስታወቂያ መሰረት ቪዲዮ የለቀቁልን አጠቃላይ አገልጋዮች 56 ናቸው። ከ56 ውስጥ እንግዲህ ከቲክቶክ ጋር አቀናብረን ለእናንተ ለቀን ባለሙያዎች ሙያዊ ሐሳብ አስተያየት ሰጥተው ከነዚህ ከተወዳደሩት እነከሌ ጥሩ ጸጋ አላቸው፣ ከውድድሩ አንፃር ጥሩ ነገር አሳይተዋል ብለውን የሰጡንን ድምጽ የሰጡባቸውን እናንተም ደግሞ ይገባቸዋል ብላችሁ ሐሳብ አስተያየት የሰጣችኋቸውን አጠቃላይ 20 አገልጋዮችን ይዘን ወደ እናንተ ይፋ ለማድረግ መተናል። እንግዲህ በአጠቃላይ በመጀመሪያው ዙር የተወዳደራችሁ ዘማሪያን እንኳን ለዚህ አበቃችሁ፣ እንኳን ደስ ያላችሁ ለማለት እንወዳለን። ቪዲዮአችሁ ከዚህ ቀጥሎ የምንለቀው ጥያቄ አጠቃላይ የዘማሪ አገልግሎት ሂደቱ ምን ይመስላል፣ ቀጣይስ ምንድነው ማድረግ የሚጠበቅባችሁ ነው። እንግዲህ እኛ በቲክቶክም ይሁን በዩቲዩብ የውድድሩን ሂደት በያዝነው መንገድ ሐሳብ አስተያየታችንን በመቀበል እንግዲህ እኛ እንደ አሳታፊ እንዳወዳዳሪ እንግዲህ በቲክቶክም በዩቲዩብም ይሄ የውድድሩ ሂደት እንቀጥላለን፣ ሐሳብ አስተያየታችሁን በመውሰድ ማለት ነው። ሌሎች ዘማሪያን ደግሞ እንግዲህ ከዚህ በኋላ አሁን ከተወዳደራችሁ 20 ዘማሪያን ውድድራችሁን ካያችሁ በኋላ 20 ዘማሪያን እዚህ መጀመሪያው ዙር ውስጥ ያለፋችሁ 20 ዘማሪያን ድጋሚ ሁለተኛ ቪዲዮ ተሰራላችሁ። ለምን ብትሉኝ የህዝብ ድምጽ የተሰጣችሁ የህዝብ ድምጽ በጣም ተቀራራቢ ነው። ከባለሙያዎችም ጭምር የተሰጣችሁ አስተያየት ተቀራራቢ ስለሆነ አንዳንዶቻችሁ ጥሩ ጸጋ አላችሁ፣ ግን የሆነ ሳለ ከዚህ ከሜጀር መንሸራተት ነገር የግጥም የዜማ በደንብ ያለ መብሰል ነገር ስለሚታይ በዚህ ምክንያት ብቻ ከውድድሩ ልንጥላችሁ አንችልም። ስለዚህ በዚህ ምክንያት ተቀራራቢ ነጥብ ያላችሁ ተቀራራቢ የህዝብ ድምጽ ያላችሁ ዘማሪያን አላችሁ። ስለዚህ መጀመሪያው ዙር የተካተታችሁ 20 ዘማሪያን ብቻ ቪዲዮ ተለቁና ከ20 ውስጥ ጥርት ያለውን 10ን እንመርጣለን። አንዳንዶቻችሁ በእርግጥ ኮሜንቶቻችሁ ላይም እያየን ነበር፣ ውድድሩ በጣም ረዘመ፣ በጣም ተንዛዛ አይነት ነገር ሐሳብ ሰጣላችሁ። እውነት ለመናገር ይኸውላችሁ ውድድሩ አንደኛ መንፈሳዊ አገልግሎት ነው። አሁን ዝም ብለን እንደው መዝሙር የሞከረውን ሁሉ በቃ አልፏል ብለን ወደ እናንተ ብናመጣ ወይ ውድድሩ እንዲህ ነው እንዴ ከሆነማ እኔም በወዳደር ማለፍ ይችል ነበር ብለው ይሄንን ተሳትፎ እና አገልግሎት ሰዎች በቀላሉ እንዲረዱት ማድረግ የለብንም። በጣም ብርቱ ፉክክር መደረግ አለበት። በደንብ ጸጋችሁን አሟጣችሁ መጠቀም አለባችሁና የምንፈልገው ነገ ተነጎዳ ቤተክርስቲያን በብዙ የሚያገለግሉ አገልጋዮች ስለሆኑ እነዚህን አገልጋዮች ለመምረጥ ደጋግሞ ማየት ደጋግሞ መገምገም ያስፈልጋልና እኛም ኃላፊነት ስላለብን ይሄንን ነገር በደንብ ጥርት ያለ ነገር ለመስጠት እንግዲህ እንደምታውቁት የመንፈሳዊ አገልግሎት እንደመሆኑ መጠን ብዙ ባለሙያዎች ይሄንን ውድድር ሐሳብ አስተያየት እየሰጡ በቅርብ ርቀት ይከታተሉታል። ብዙ ህዝበ ክርስቲያናትም ይሄንን የውድድር መጨረሻ ለማየት ብዙ የሚጓጉ አሉ። ሐሳብ አስተያየት እየሰጡ እስካሁን ከኛ ጋር የነበሩዋል። ወዳደሩ አጠቃላይ ዘማሪያን እነከሌ አልፈዋል፣ እነከሌ ጥሩ ጸጋ አላቸው ተብለው በባለሙያ ተገምግመዋል፣ እኛም አምነንበታል ብለን ለህዝብ ይፋ ስናደርግ ለህዝቡ ጭምር አሳማኝ የሆነ ጸጋ ማቅረብና ማሳየት የሚችሉ መሆን አለባቸው። አለበለዚያ ማንኛውንም ሰው አልፏል ብለን የምናሳልፍ ከሆነ ወይ እንዲህ ነው እንደ ውድድሩ ያማ ከሆነ እኔም በወዳደር እኮ አልፍ ነበር ብሎ ሰው ይሄንን መንፈሳዊ አገልግሎት ይሄንን ውድድር በቀላሉ መረዳት የለበትም። እውነትም የብዙ ባለሙያ ሐሳብ እንደተሰጠበት ብዙ ዘማሪያን እንደተሳተፉበት ውድድር እጅግ በጣም ጥርት ያለና ይበል የሚያሰኝ ጥሩ ነገሮችን ይዘን ወደ ህዝብ መቅረብ እንዳለብን ስለሚሰማ ለዛ ነው በደንብ አንድን ዘማሪ 1-2 ጊዜ ብቻ መስማት ሳይሆን ደጋግሞ 2-3 በ3 መንገድ ማየት በ3 መንገድ በውድድሩ ጠንከር ያለ አቅሙን ይዞ እንዲመጣ ራሱን አሻሽሎ እንዲቀር 2-3 ተደጋጋሚ እድሎችን እየሰጠን ያለነው። ስለዚህ በመጀመሪያው ዙር ያለፋችሁ 20 ልጆች ድጋሚ ሁለተኛ ቪዲዮ ተለቃላችሁ። የምትለቁት ቪዲዮ አዲስ የቴሌግራም ቻናል ለ20ችሁ ብቻ ክሬት እናደርግና ቪዲዮአችሁን እንቀበላለን። ከዚያ ውስጥ
10 ልጆችን ላይ እንለያለን። 10ሩ ቀጥታ ወደ ዝማሬ አገልግሎት ይገባሉ ማለት ነው። ይሄን እያደረግን በመጀመሪያው ዙር 20 ውስጥ ያልተካተታችሁ እንዲሁም ደግሞ ከ20 10 ውስጥ ወደፊት 10 ውስጥ የማትካተቱ በአጠቃላይ ሁለተኛ ዙር ውድድር እያወዳደርን ስለሆነ ይሄ ቪዲዮ ዛሬም የሰማችሁ ከዚህ በፊት ተወዳድራችሁ በመጀመሪያው ዙር ያላለፋችሁ በአጠቃላይ በሁለተኛው ዙር ራሳችሁን አስተካክላችሁ መጣችሁ መወዳደር የምትችሉ መሆኑን ለመግለጽ እንወዳለን። እንግዲህ ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ ይሄን ቪዲዮ ላይክ ሼር በማድረግ ለሁሉ እንድታዳርሱ እናሳስባለን። መልካም ቆይታ እናሳስባለን። መልካም እድል፣ መልካም ቆይታ። ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ጌታ ስታልፍበት ወደ ፍኝ ግባ እረፍ ምንጣፌ እንዳመልክ ጌታ እንባዬን አርግፌ በሕይወት በሞት ተደምድሞ ሥጋ በነፍሴ ተሾሞ ጠላት በሴራው ሳይጥለኝ ድንግል ምልጃሽ ረዳኝ። ደግሜ ጣፋጭ ውዳሴ መጽናናብሽ ካዛለ ነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። የብርሃን ዝናር ባይኖረኝም በንጉሥ ፊት ተሸልሜ ብቁ በልጅሽ ነው ውበቴ ማማሩ በምልጃሽ ነው ስሜ መቀየሩ በልቤ ላይ ተነበበ ስምሽ አሁን ስሜ ተጠርቷል በልጅሽ ከታች በምድር እስከ ሰማይ ድረስ ድርሻዬ ነው ስምሽን ማወደስ ድርሻዬ ነው ስምሽን ማወደስ። በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ጌታ ስታልፍበት ወደ እልፍኝ ልግባ ልረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ
እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ድንግል የአሕዛብን ፈቃድ ያደረኩበት ቀን እንደምን ይቆጠር ገብቶ በኔ ዘመን ካየው ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ ሳመልክ እኖራለሁ ሰውነቴ ብትወደኝ ኮነ አቤት መድኃኒቴ ይህችን ዓመት ደግሞ አንተ ብትተወኝ ወዳጅ መውደድ ፍቅር አስለቀሰኝ ወዳጅ መውደድ ፍቅር አስለቀሰኝ በልቤ ይዤ ከፊትሽ ቆሜያለሁ በሆዴ ይዤ ከፊትሽ ቆሜያለሁ ካለኝ ነገር ሁሉ አንቺን መርጫለሁ እናቴ ሆይ ስሚ አማልጅኝ ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጅን ባፌ ጫንኩኝ ከፍ በል ጌታ በሰው ሚዛን ክብር የማይለካ እውነተኛ
ገነነ ጌታ ገረማናለ ለእግዚአብሔር ረማነ ነገር ባሪያ ይሰማል ሳሙኤል በለኝ ድምፅ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ ጌታ